ገና ሮብና አርብ ቀን ሲውል ስጋ ይበላል የምትሉ ሰዎች በደንብ አድርጋችሁ አዳምጡኝ። ገና ገሃድ የለውም ላላችሁኝ ለእናንተ ነው ይህንን መልስ ይዤ የመጣሁት። አንተ ወቱ ገና ሮብና አርብ ቀን ሲውል ስጋ ይበላል የምትሉ ሰዎች በደንብ አድርጋችሁ አዳምጡኝ። ብዙዎቻችሁ በውስጥ መስመር ማለት ነው ገና ሮብና አርብ ላይ ሲውል ስጋ መብላት ይቻላል እያላችሁ ጠይቃችሁኛል። ዘንድሮ እንዳጋጣሚ ሮብ ላይ ነው የዋለው መሰለኝ አይደል? አዎ ሮብ ላይ ነው እና ለዚያ ነው ጥያቄያችሁም የበዛው ማለት ነው። እናም ገና ሮብ ላይ ወይንም አርብ ቀን ቢውል ስጋ መብላት ይቻላል። ስለዚህ ይቻላል ያላችሁ ሰዎች ትክክል ናችሁ። እናም ገና እንደው ሮብ ላይ ነው የዋለው አርብ ቀን ምናምን እያላችሁ እንዳትሳቀቁ፣ የሚበላው ይገኝ እንጂ መብላት ይቻላል። ቅዳሴውም ሌሊት ነው፣ ስጋም መብላት ይቻላል። በዚህ ቤት መጠራጠር አይፈቀድም። እሺ ሁላችሁም እስኪ ለበዓለ ልደት በሰላም አድርሰኝ እያላችሁ ጻፉልኝ ኮሜንት ላይ። ነገ ማየት የሚቻለው በማን ነው? በማፈቃድ ነው፣ በሱ ፈቃድ። ስለዚህ ገና መድረስ የምንችለው በማፈቃድ ነው፣ በሱ ፈቃድ ነው። ስለዚህ ሁላችሁም ኮሜንት ላይ ለበዓለ ልደት አምላኬ ወይ በሰላም አድርሰኝ እያላችሁ ጻፉልኝ። ደግሞ የምታሳዩኝ ፍቅር ምን አይነት ፍቅር ነው? የእውነት ይለያል እኮ ትለያላችሁ። የሆናችሁ ፍቅር የሆናችሁ ሰዎች ናችሁ። እኔም እወዳችኋለሁ፣ አከብራችኋለሁ። እንዳከበራችሁኝ እንደወደዳችሁኝ እግዚአብሔር አብዝቶ ያክብርልኝ። የእውነት ከልቤ ነው። ቪዲዮ ለሁሉም እንዲዳረስ ሼርና ኮፒ ሊንክ ላይክ እያደረጋችሁ ለሁሉም አዳርሱልኝ። ቤቱን ፎሎ ማድረግ አትርሱ። ክብር በሉልኝ። ገና ረቡዕ ቀን ነው የሚውለው ይበላል ወይ የሚል ጥያቄ ከወዲሁ ደርሶኛል። ይህንን ጥያቄ እንግዲህ ያው በመጽሐፍ ላይ ተመልሷል። ነገር ግን ከመጽሐፉ ጋር ላልተገናኙ እህቶቻችንና ወንድሞቻችን፣ አባቶቻችንና እናቶቻችን መልስ ለመስጠት መጥቻለሁ። ገና ሮብ ቀን ነው የሚውለው ይበላል ወይ የሚል ነው ጥያቄው የደረሰኝ። አዎ ይበላል ነው መልሱ። ለምን ከተባለ የገና ገሃድ አለው። ገሃዱ ምንድነው ከተባለ የገና ጾም ወይም ደግሞ የዚህ የነቢያት ጾም የሚባለው የሚጾመው ከህዳር 15 አንድ ብለን ቆጥረን እስከ ታኅሳስ 28 ቀን ድረስ ስንቆጥር 44 ጾም ነው ማለት ነው። 40ው የነቢያት ጾም ነው። 3ቱ ደግሞ የአብሳሪ፣ የመበስር፣ የተበሳሪ ተብሎ 3ቱ ተይዟል። 4ኛው ደግሞ የገሃድ ሮብና አርብ ከዋለ የሱ ትክ ይሆናል ተብሎ 44 ጾምን እንጾማለን ማለት ነው። ስለዚህ ከወዲሁ 28ኛውን ቀን ስለጾምን 29ኛው ቀን ሮብ ቀን ነው የሚውለው እንበላለን። ገናና ጥምቀት በሮብና አርብ በሚውሉበት ሰዓት ይበላል ተብሎ ተቀምጧል ማለት ነው። በፍትሐ ነገሥት አንቀጽ 15 ላይ ተቀምጦ እናገኛለን። በተጨማሪም ደግሞ በዓለ ሐምሳ ረቡዕ አርብ ሳይባል ይበላል። ለምን ከተባለ እንደ አንዲት ሰንበት ስለሚቆጠር 50ው ቀን ረቡዕ አርብ የለም ይበላል ማለት ነውና ስለዚህ ጠያቂዎች ሳትጨነቁ ለጎረቤቶቻችሁ ላልሰሙ ሁሉ የዚህ ግንዛቤው ለሌላቸው ሁሉ ይበላል ፍትሐ ነገሥት አንቀጽ 15 ላይ ተፈቅዷል ብላችሁ ንገሯቸው። በዓሉን እንግዲህ የተባረከ በዓል ያድርግልን እግዚአብሔር አምላካችን። ምንም እንኳን ገና 25 ቀን ቢቀረውም እግዚአብሔር በዓሉን የተባረከ በዓል ያድርግልን። ወስብሐት ለእግዚአብሔር። ይቆየን። ላልሰማ ሰሙ፣ ሁሉም ሰው ይስማ። ገና ገሃድ የለውም ላላችሁኝ ለእናንተ ነው ይህንን መልስ ይዤ የመጣሁት። በደንብ አድርጋችሁ አድምጡ። ቤቱ ስለሚጠቅማችሁ ፎሎው አድርጉ። ገና ገሃድ የለውም የምትሉ ገሃድ አለው። ምክንያቱም ገሃድና ገሃድ እንደ አንድ ተብሎ ስለሚቆጠር ገሃድና ገሃድ አንድ ነው ብለው አባቶቻችሁ አስተምረዋችሁ ነው። የመረዳት ችግር፣ የማሰብ ችግር፣ የማሰላሰል ችግር ነው እንጂ ይሄ ገሃድ አንድ አይደለም። ገሃድና ገሃድ እንደ አንድ፣ ረቡዕና አርብ እንደ አንድ ተብሎ ነው ጾሙ ላይ የተቆጠረው። 7 አጽዋማት ተብሎ ነው የተቆጠረው። ገሃድና ገሃድ እንደ አንድ፣ ረቡዕና አርብ እንደ አንድ ተብሎ ሌሎቹ ደግሞ 1፣ 2 ተብለው ተቆጥረው 7 ሆነዋል ማለት ነው። ይሄ ደግሞ ገሃድ እንዳለ
እናንተ እንድታውቁ አንዳንዶቻችሁ እንደውም ነፍስ አባቶቻችን ያስተማሩን ገሃድ አንድ ነው፣ ገሃድ የገና የለውም ብለው ነው ያስተማሩን ብላችሁ ነው የነገራችሁኝ። እኔ አላውቅም። ነፍስ አባቶቻችሁ ከፍትሐ ነገሥቱ ጋር ተያይተው ይወቁ አይወቁ፣ አንብበውት ይወቁ አይወቁ አላውቅም እኔ። ነገር ግን ፍትሐ ነገሥት አንብቦ የማያውቅ ቄስ እንዴት ቄስ ይባላል? የመጀመሪያው የቤተ ክርስቲያኒቷ መመሪያ እንዴት መቀደስ እንዳለበት፣ እንዴት ማቁረብ እንዳለበት፣ እንዴት ማጥመቅ እንዳለበት፣ እንዴት መናዘዝ እንዳለበት፣ እንዴት ልብሱን እንዴት ባርኮ መልበስ እንዳለበት የሚናገረው የሕጉ መጽሐፍ ፍትሐ ነገሥት ነው። ፍትሐ ነገሥት አንብቦ የማያውቅ ቄስ እንግዲህ ያስተማራችሁን እኔ ምን አደርጋለሁ? ፍትሐ ነገሥት ከቻላችሁ መጽሐፉን ገዝታችሁ ባካችሁ ይሄንን አንብቡ ብላችሁ ለነፍስ አባቶቻችሁ ስጧቸው። ነፍስ አባቶቻችን አስተምረውናል ያላችሁት ግዙና ስጧቸው። እጅግ ብዙ ከባድ አይደለም ዋጋው። ግዙና ስጧቸው። መጽሐፉን እንኳን ገዝታችሁ መስጠት ካልቻላችሁ ደግሞ ሶፍት ኮፒውን አውርዱና ስልካቸው ላይ፣ አሁን ስማርት ስልክ ነው ሁሉም ቄስ ይዞ የሚንቀሳቀሰው፣ አውርዱና ጎግል አፕ ላይ ስጧቸው። አውርዳችሁ ይሄንን አንብቡት በሏቸው። ያንብቡ እንዴ! በዚህ መጻሕፍት በሙሉ ጎግል ላይ ተጭኖ ባለበት ዘመን እንደው የኋላ ቀርነት ንግግር መናገር ጥሩ አይደለም። ይሄ አሁን መረጃውን ልስጣችሁ ለአባቶቻችሁ ገሃድ አንድ ነው ብለው ላደናገሯችሁ አባቶቻችሁ እንድታስተምሩ ፍትሐ ነገሥት አንቀጽ 15 ቁጥር 567 ላይ 567 አንቀጽ 15 ቁጥር 567 ላይ የገናና የጥምቀት ዋዜማ ገሃድ ብሎ አስቀምጦት ታገኙታላችሁ። ስለዚህ ይህንን ገሃድ አንድ ነው እንጂ ሁለት አይደለም ብለው ትክክል ነው፣ አንድ ነው፣ ግን የጥምቀት እንጂ የገና የለም የሚለው ነው ችግሩ። ገሃድና ገሃድ አንድ ተብሎ ነው የሚቆጠረው ብለው አስተምረዋችሁ ከሆነ ትክክል ናቸው። ነገር ግን አይ ገሃድ አንድ ነው የጥምቀት ብቻ ነው እንጂ የገና የሚባል የለም ካሏችሁ ይሄ የእውቀት ማነስ የእውቀት ድርቀት ስላለባቸው ፍትሐ ነገሥቱን ግዙና ስጧቸው። ፍትሐ ነገሥቱን ገዝታችሁ ስጧቸው። ግን ደግሞ ሌሎቻችሁ ያላችሁ ምንድነው? የገና ዋዜማ ጾም አይደል? ምኑን ነው የምንጾመው? እሱ አይደለ ታዲያ የተጾመው? እሱ እኮ ነው ገሃድ የሚባለው። የገና ዋዜማ የጾማችሁት ነው ገሃድ የሚባለው። ጾሙ 44 ነው። የነቢያት ጾም 40 ነው። ከዛ አራቱ ከምን መጣ ብላችሁ ጠይቁ። ሶስቱ ደግሞ የአብሳሪ የመበስር የተበሳሪ ተብሎ ተነግሯል። ብስራቱን የላከ የእግዚአብሔር፣ አብሳሪውን ገብርኤልን የላከ የእግዚአብሔር፣ ይወደዳል ተብሎ የተበሰረ የእግዚአብሔር፣ ትወልጃለሽ ተብላ የተበሰረች የድንግል ማርያም ተብሎ ተቆጥሯል። ስለዚህ ይሄ 3 ጾም አለ። አራተኛው ምንድን ነው ካላችሁኝ፣ አራተኛውማ ገሃድ ነው። ለምን ከተባለ ልደት ረቡዕና ዓርብ ከዋለ አይጾምም። ሮብና ዓርብ። ሌሎኞቹ የጠየቃችሁ ጥያቄ ደግሞ ምንድን ነው? የገና ምንድን ነው የምንበላው ብላችሁ ቤታችሁ ያፈራውን ነው የምትበሉት። ቤቴ ያፈራው ምንድን ነው ካላችሁ፣ ስጋ ካለ ስጋ፣ እርጎ ካለ እርጎ፣ ወተት ካለ ወተት፣ ስጋም ወተትም እርጎም ከሌለ ደግሞ ያው ሹሮ በዘይትም እሱም ከሌለ ደግሞ ቆሎም ቢሆን ይበላል ሮብ ጧት ማለት ነው። ስለዚህ ነገር ግን ይሄ እንዳይሆን አቅም ያለው አቅም ለሌለው በግ ወደ ቤትህ ገዝተህ የምትገባ ለጎረቤትህ ለድሃ ጎረቤትህ ቢያንስ ዶሮ ገዝተህ ስጥ። አንተ አቅም ኑሮህ በግ ገዝተሃል። ድሃ ጎረቤትህ ግን ምንም የላትም። እንደው ዶሮ መግዛት እንኳን አቅም ባይኖርህ 10 ፍሬ እንቁላል ገዝተህ ብትሰጣት ከሹሮ እንቁላሉ ለበዓል የተሻለ ነው አይደለ? ስለዚህ ይህንን ማድረግ አለብን። አቅም ያላችሁ ደግሞ በሀብት እግዚአብሔር የባረካችሁ አባቶች፣ እናቶች፣ እህቶች፣ ወንድሞች ካላችሁ ደግሞ 10 እና ከዛ በላይ ለሚሆኑ ድሆች አንድ በግ አንድ ድፎ እያደረጋችሁ ብትሰጧቸው አቤት ደስ ሲል፣ አቤት መባረክ። እግዚአብሔርን እንዴት በገንዘባችሁ አመሰግናችሁት። ድሆቹን አናውቃቸውም የምትሉን ከሆነ እባካችሁ እኛም እንዳቅማችን የምናውቃቸው ድሆች ስላሉ እባካችሁ እኛ እናደርሳችኋለን። ገንዘቡን ይዛችሁ ነው፣ በሞት የገንዘቡን ይዛችሁ ወደኛ ነው። እባካችሁ እኛ እናደርሳችኋለን። እናንተ በጉን ይዛችሁ ነው እንጂ እኛ ድሆቹ ያሉበትን ቦታ መርተን ቢያንስ 10 እና 20 ድሃ ያለበት ቦታ እናሳያችኋለን። የልደትና የፋሲካ ዶሮ አይደለም ድፎ ዳቦ በግ ሆኖባቸው ተቸግረው የሚኖሩ
እህት ወንድሞቻችን አባት እናቶቻችን በከተማው ሞልተዋል። ቤት ውስጥ ሆነው ያላቸው መስለው ነጭ ነጥላ ለብሰው የሚወጡ እጅግ በጣም ከቁጥር በላይ ድሃ ነው ያለው። እዛ እናደርሳችኋለን። እባካችሁ ይሄ ፍላጎቱ ካላችሁ ኮሜንት ላይ አስተዋውቁን፣ ስልካችን እናስቀምጥላችኋለን። እባካችሁ። አለዛም ደግሞ ልትረዷቸው የምትችሏቸውን ሰዎች ስልክ እናስቀምጥላችኋለን። በአካል ሂዳችሁ መርዳት ትችላላችሁ። ወይም እኛ ጋር ሂዳችሁ በአካል ገንዘብ ሰጣችኋቸው በአለማዋል ትችላላችሁ። አየ አንተም ስትደሰት ድሃ ወንድምህም ድሃ እህትህም ብትደሰት ጥሩ አይደለም? ከዚህ በላይ ደስታ ምን አለ? እና ስለዚህ ምንድነው የምንበላው ላላችሁኝ ሰዎች የምትበሉት ቤታችሁ ያፈራው ነው። ሙክት ካለ ሙክትን ጎተት አርገህ አርደህ ብላ። ሮብ ይታረዳል? አዎ ይታረዳል። ሮብ ያኔ እንደ እሁድ ሆናለች። ምክንያቱም ማክሰኞን ጾመህላታል፣ ሮብ ጌታ ተወልዶባታል። የደስታ ቀን እንጂ የሐዘን ቀን አይደለችም። የስግደት ቀን አይደለችም። የጾም ቀን አይደለችም። ያኔ የደስታ የመፍለቅለቂያ ቀን ስለሆነች ጌታ ተወልዶልሃልና ደስ ብሎ በዓሉን አክብረው ማለት ነው። አክብረው። ሮብ ይታረዳል ወይ ካላ? አዎ ይታረዳል እንጂ ወዳጅ ረድ እንጂ ተፈቅዶልሃል እኮ። ይህንን ለመናገር ነው ዛሬ የመጣሁት። ላልሰማ አሰሙልኝ።